አባቶች አቻችለው ነው ለመሄድ እየሞከሩ ያሉት። እናንተ ይሄ የምትሉት ነገር ይቻላል ወይ? ፕራክቲካል ነው ወይ? አሁን ባለው ሁኔታ ማድረግ ይቻላል ወይ? እና እናንተ ቁጭ ብላችሁ እጭ ሆናችሁ በሰው እጅ እሳት ለመያዝ አይነት ነገር የምትናገሩት ተግባራዊ መሆን የሚችል አይደለም ብለው የሚያነሱ አሉና እንዲህ አይነት ጥያቄ የሚጠይቁ ሰዎች ፖለቲካሊ ኮሬክት ወይንም ፖለቲካዊ ትክክለኝነትና ዘመኑን እያዩ የመኖር ዝንባሌን ከሴኩላሪዝም ሰካ አድርገው ወይንም ወደ አስተሳሰባቸው አስገብተው የህይወት የመኖር ትርጉምን የክርስትና ትርጉምን በዓለም የተረጎሙ ሰዎች ብቻ ናቸው። ዓለም ዓላማው በዚህ ምድር ላይ እድሜ ማስረዘም ምቾት ማስጠበቅ ነው። መስቀሉን የማይዝ በኋላዬም የማይከተለኝ ለኔ ሊሆን አይገባውም። ይሄ ጽሑፍ አይደለም፣ ይሄ ንግግር ብቻ አይደለም። እነ ቅዱስ ጊዮርጊስ፣ እነ ቴዎድሮስ ምስራቃዊ፣ እነ አርሴማ ቅድስት፣ ሌሎቹ ሰማዕታት እነ መርቆሪዎስ በህይወት ያሳዩት ናቸው። ቅዱሳን ጳጳሳትን በዚህ ውስጥ አልፈዋል። እኛ እየተነጋገርን ያለነው ስለ ግለሰቦች ጥንካሬና ስንፍና ሳይሆን በስሙ ከተጠራችሁ አይቀር በግድ ማን ጳጳሱን አለው፣ ማን መንኩስ አለው። ሰሜን አብነት መምህራኑ እያለቁ ነው። አዲስ አበባ በድንጋይ ካህን እየተወገረ ነው። ምዕመናን ቤታቸው እየፈረሰ ከአጥቢያና ከታሪካዊ ቦታቸው እንዲርቁ እየተደረገ ነው። ይሄ መሻገር ነው። ሰሞኑ ሰምቻለሁ አንድ ሰባኪ አባታችን ቤተክርስቲያን አሻገሯት ብለው ሲቀልዱ፣ ወዴት ነው ያሻገሯት? ወደ ሞት፣ ወደ ጥፋት፣ ወደ መለያየት። ይሄን ነው እያልን ያለ ነው እንጂ ስለነሱ መፍራት አለመፍራት አይደለም እያልን ያለ ነው። እኛ አይደለም ያልነው። ቀኖናው እናምንበታለን ያሉት ፍትሐ ነገሥት ነው የሚለው። ወይ ፍትሐ ነገሥትን ጣሉና ኦርቶዶክስ ቀርታለች አዲስ ሃይማኖት ነው በሉን ነው። የባሰ ችግር ይመጣል ከተናገሩ ላሉት ከዚህ የባሰ ምን ይመጣል? በአንድ ቀን ተረሽኖ ከመቀበር፣ ከአጥቢያ እየተፈናቀልክ ሌላ ቦታ ከመስፈር፣ ማህበራዊ ትውፊታዊ አንድነትና ሰንሰለት እንዲበጣጠስ በእቅድ ከመሰራት፣ በእቅድ ከመድሄት፣ በእቅድ ከመታረድ፣ ከአርሲ ከባሌ ከጎባ ከሐረርጌ ከመጽዳት የበለጠ የባሰ ምን እንዲመጣ ነው የምንጠብቁ? እንደተባለው ደግሞ ጠንከር ያለውንና ቆራጥ የሆነውን ውሳኔ ወስነው ወደ ህጋዊነት መመለስ አይችሉም። ብንቀበላቸውና እነሱ እንዳሉትም ለጊዜው ዝም ብንልና ጊዜው ሲፈቅድ ይስተካከል ብለን በእግዚአብሔር የሚያምን ሰው እግዚአብሔር የሞተለትን የሰው ልጅ ካስገደለ በኋላ ብፁዕ ልባል አይልም፣ ይፈራል። ቀኖና ስጡኝ ብሎ ይመንናል። ቆሎ እየበላ እያለቀሰ በየስንክሳሩ እንዳየ ነው ይምረኝ ሆኖ እግዚአብሔር እያለ እያለቀሰ የእግዚአብሔር መልአክ ተገልጾ ምሮሃል ወይንም እግዚአብሔር ምሬሃለው እስኪል ድረስ አባቶቻችን መልካሞቹና የሚያዝኑት የሚያለቅሱት ካሉ ብፁዕ ቅዱስ እየተባባሉ መጠራራት ሳይሆን እውነትም ብፁዕ መሆን እውነትም ቅዱስ ወደ መሆን የሚመልስ ቀኖናና አኗኗር ላይ ነው አጀንዳው መቀመጥ ያለበት። በዛ መሰረት እኔ አንገብጋቢ የሚመስለኝ የሁሉ ድርቶ ሳይሆን አጀንዳው የመኖር ያለመኖር ጉዳይ መሆን ነበረበት። እንዳው በትንሹ 5 አጀንዳዎች የግድ የሲኖዶስ አካል መሆን ነበረባቸው። ይሄ ባለፉት 5 ዓመታት ስንጮህለት የነበራቸው አንደኛ የምዕመናን አንድነት፣ የሲኖዶስን አንድነት። የምዕመናን አንድነት የጎሳ ፓርቲዎች ተካፍለው ያፋጁትን ምዕመናን መልሶ በክርስቶስ ጥምቀት በወለዳቸው በቅድስት ሥላሴ ዙሪያ እንዲቆሙ ዘረኝነትን ፊት ለፊት ማውገዝ፣ ልጆቻቸውን በቀኖና ወደ አንድነት መመለስ ነው። ይሄ ነው አጀንዳ መሆን ያለበት። ሁለተኛው ሲኖዶሱ እንዲሁ የዘር ስለሆነ በጎሳ የመጡትን ኮታዎች በሙሉ ሽሮ ጤናማዎቹን አባቶች 3ም 2ም ቢሆኑ አስቀምጦ ሲኖዶሱ ማከም ነው። አስተዳደራዊ ጉዳዮች ብሎ አጀንዳ ይዘዋል። አስተዳደራዊ ጉዳይ ቀኖናን ሽረህ ብታስተዳድር ዋጋ የለውም። መንግስትም ሴኩላርም ቤተ ሰይጣንም አስተዳደር አለው። በራሱ ቀኖና ውስጥ አስተዳደር አለው። ኮሚኒስትም አስተዳደር አለው። ኤቴይስትም አስተዳደር አለው። እኛ የምናወራው አስተዳደር
ከቀኖናው ጋር አይስማማና የአንዲት ቅድስት ቤተክርስቲያን ተልእኮን ለማሳካት የተደራጀ አርአያነቱም ለዓለም የሚተርፍ ራሱ መንገዱ አሰራሩ ብርሃን የሆነ ነው። ስለዚህ አስተዳደር የሚለውን ነገር የተቀደሰ አስተዳደር እንዴት እናርገው? ይሄ በጉቦ በሲሞናዊነት በዘመድ በግሩፕ የሚሰራውን ማስቀረት፣ ይሄ አንድ አጀንዳ ሊሆን ይችላል። በእውነት ሶስተኛው እንደው ወደ አንደኛ ሊያድግ የሚችል የልጆቻችን እልቂት፣ የልጆቻችን መለያየት፣ የልጆቻችን ከእምነት መፍለስ፣ ነገረ መለኮታዊና ማህበራዊ ምጣኔ ሀብታዊ መንገዶችን በመጠቀም የሚያጠቃንን አካሄድ እንዴት እንፍታው? መንስኤው ምንድነው? እንዴት እንፍታው የሚል ነው አራተኛው። አምስተኛ የሚመስለኝ ከሰፈነ ሁለንተናዊ ሙስና ማለትም ቁሳዊ ሙስና፣ ሀብት ስግብግብነት፣ ሌብነት፣ ሃይማኖታዊና ሞራላዊ ሙስና፣ አባት እያሉ ተሐድሶ መናፍቅ መሆን፣ በአባት ልብስ ውስጥ ዘረኛ መሆን፣ ሐሰተኛ መሆን፣ ይሄ ሁሉ ሙስና ነው። ሁለንተናዊ ሙስና ነው። ማህበረሰባዊ ብልሽት። ከዚህ ሁሉ ትንሣኤ እንዴት እናገኛለን? ምን መስራት ይጠበቅብናል? የአባላቶቻችን የቅዱስ ሲኖዶስ ብፅዕና መጓደል እንዴት ይመለሳል የሚል አምስተኛ አጀንዳ መሆን ነበረበት። በመጨረሻ 6 የሚሆነው ይመስለኝ ለጎሳ መነኮሳትና የሐሰት ክህነት አልባ አባቶች መፈልፈል መንስኤው እኛንን ጠንክረን የሐዋርያትን ቀኖና አላስከበርንም፣ የአላዊ መሪ ደብዳቤ ተቀብለን ቤተክርስቲያናችንን የበለጠ አጠፋናት። ከዚህ በፊት የጎሳ ነፃ አውጪዎች ያዘዙን በኮታ ሰበሰቡን፣ ካሁን በኋላ ግን ወደ አባታችን እንመለስ የሚል ጨካኝ እንዴት እንመለስ አጀንዳ መሆን ነበረበት ዮሴፍ። ነገር ግን እነዚህ በአጥፊነት የሚታወቁ ሰዎችን አጀንዳ ቀራጭ ልክ ስታረግ ከዚህ ለመሸሽ እንደሆነ የታወቀ ነው። ከዛ በኋላ ምን ትላለህ? ሀገረ ስብከት መቀየር፣ ኮሌጅ ማስፋፋት፣ የከሌ ጥያቄ፣ የአባ ከሌ ለቅሶ፣ እንትናና እንትና ተጣልተዋል፣ የቁልቢ እድሳት። አሁን የህንፃ እድሳት የሲኖዶስ ጉዳይ ሳይሆን አስተዳደራዊ ሎካል ጉዳይ ነው፣ አካባቢያዊ ጉዳይ ነው። እንዲህ አይነት ጨዋታ ውስጥ እንድንገባ የሚደረገው በመጀመሪያ ደረጃ አጀንዳ ቀራጺ የተባሉት ከቤተ መንግስት የሚላኩና በዴማሳውያን ትእዛዝ ተጽፎ የሚሰጣቸው ናቸው። ይሄን ደግሞ ለማረጋገጥ መግለጫ ቀርቷል፣ ጸጥ አሰኝተናቸዋል፣ ካሁን በኋላ አይናገሩም ተብሎ ኦልሬዲ በአለቃቸው በዳንኤል ክብረት በኩል ተለፍፏል። ስለዚህ አይናገሩም ነው። ስለዚህ አጀንዳው የቤተ ክርስቲያናችን አይደለም። በእርግጥ በትክክል ከተወያዩበት 1-3 ፍሬ ያላቸው ነገሮችን ማየት እንችላለን። አንደኛው ቅዱስ ፓትርያርኩ ንግግር ውስጥ ያሉ ነገሮች፣ ጉባኤ ኒቅያ ተብሎ ያው መጫወቻም ቢሆን ግን ውሳኔዎች ስላሉ እነሱን፣ የቀኖና ጉዳይ፣ እነዚህ 3ቱ ቁም ነገር አላቸው። ካሰፋ ነው እኔ ያልኳቸውን 5ቱንም እዛ ውስጥ መክተት ይቻላል። ግን እነሱ አይኖሩም ብዬ እኔ በእርግጠኝነት የምናገረው አጀንዳ ቀራጺው ማን እንደሆነ ስትመለከት ነው። ንገረኝ፣ ማን ነው ለቤተክርስቲያን ተልእኮ ቆሞ ባለፉት 7 ዓመታት ስራ የሰራ? ከነዚህ መሃል ማን ነው? ሁሉም ሀገረ ስብከቱን ያስመረረ፣ ምዕመናንን ያስመረረ እጅግ አሳዛኝ ሰዎች የሰበሰቡበት ነው። አዎ። እና ሲኖዶሱ ራሱን አባላቱን ብፁዓን እያለ በቃል ከመጥራት የብፅዕና ህይወት እንዲኖራቸው የሚያስገድዱ የሐዋርያት ቀኖናን ወደ ቦታ መመለስን ዘሎ ምንም ሊሰራ አይችልም ባይነኝ ነኝ። እዚህ ላይ ምናልባት ብዙ ጊዜ በአድማጭ ተመልካቾችም የሚነሳ ጉዳይ ላንሳ። ለመጨረሻ ጊዜ በነበረን የቀጥታ ስርጭት መርሃ ግብርም ኮሜንት ሳነብ በሰፊው ተጽፎ ያገኘሁት አንዱ ይሄ ነው። በሌሎች መድረኮችም አያለው ይሄንን እና አሁን በተለይ ከህልውና አንጻር ያልናቸው አባቶች አቻችለው ነው ለመሄድ እየሞከሩ ያሉት። እናንተ ይሄ የምትሉት ነገር ይቻላል ወይ? ፕራክቲካል ነው ወይ? አሁን ባለው ሁኔታ ማድረግ ይቻላል ወይ? ፖለቲካው የሚፈልገውን በጥቂቱ እየሰጡ ይሄም የሚፈልገው እንደዛ አድርጎ ያቻችለው በጥበብ ይሄንን ከባድ ጊዜ ለማለፍ እየሞከሩ ነው። እምቢ ቢሉ የባሰ ችግር ውስጥ ቤተክርስቲያንም ልትገባ ትችላለች። እነሱም ደግሞ ከአቅማቸው በላይ ነው እና እናንተ ቁጭ ብላችሁ እጭ ሆናችሁ በሰው እጅ እሳት ለመያዝ አይነት ነገር የምትናገሩት ተግባራዊ መሆን የሚችል አይደለም ብለው የሚያነሱ አሉ እና አሁን እንዳልናቸው ለምሳሌ በአብይ አህመድ ፈቃድ የተሾሙትን መንካት ይቻላል። በቋሚ ሲኖዶስ ጉዳዩ ውሳኔ እስከሚሰጥበት ድረስ ከቤታቸው እንዳይወጡ የተከለከሉት አባ ገብርኤል እንኳን
ከቁብ ሳይቆጥሩ ወጥተው እንደፈለጉ እየዞሩ ነው ያሉት። ቤተክርስቲያን ምረቃ ወዘተ ወዘተ እና መንግስት ጉልበታቸው ሆኖላቸው በሲኖዶሱ አባላት ላይ ያነገሳቸውን እነዚህን ሰዎች በዘር የተሾሙትን በዘር የሚሾሙትን እንደነ ሳዊሮስ ያሉትን እንደነ ሩፋኤል ያሉትን እዚህ ውስጥ ቅድም ብዙዎቹን ጠቅሰዋቸዋል። እንደነዚህ ያሉትን መንካት ይችላሉ ወይ? ከቀድሞ ጀምሮ የመንግስት ደህንነት ነኝ፣ ጳጳስም ነኝ፣ የድርጅት አባልነት ቁጥሬ ይሄ ነው ብለው የሚናገሩትን እና የኦርቶዶክሳውያንም መልምለው ለፕሮቴስታንት ድርጅት አስተምሩልኝ እያሉ የሚልኩትን የሰሜን ሸዋው እንግዲህ አባ ቀለሜንጦስ ናቸው። በደብዳቤያቸው የወጣ የአደባባይ መረጃ ስለሆነ ማለት ነው። እነዚህን የመሳሰሉ ሰዎችን መናገር ይችላሉ ወይ? ሲኖዶሱ ምን ማድረግ የማይችለውን ነገር ነው እያላችሁ ያላችሁት ነው የሚሉት እና ምን ያህል ፕራክቲካል ነው? ምን ማለት እንችላለን? እና አድማጮችም እዚህ ላይ ሀሳብ መስጠት ትችላላችሁ። ብዙ ጊዜ የሚነሳ ጉዳይ ስለሆነ እውነት ነው። እንዲህ አይነት ጥያቄ የሚጠይቁ ሰዎች ፖለቲካሊ ኮሬክት ወይንም ፖለቲካዊ ትክክለኝነትና ዘመኑን እያዩ የመኖር ዝንባሌን ከሴኩላሪዝም ሰካ አድርገው ወይንም ወደ አስተሳሰባቸው አስገብተው የህይወት የመኖር ትርጉምን የክርስትና ትርጉምን በዓለም የተረጎሙ ሰዎች ብቻ ናቸው። ዓለም ዓላማው በዚህ ምድር ላይ እድሜ ማስረዘም፣ ምቾት ማስጠበቅ ነው። ስለዚህ መስቀልን መሸወድ ወይ ከመስቀል ማምለጥ የዓለም ጠባዩ ነው። በተለይ ከ16ኛው የዘመናዊ አብርሆት በኋላ እና ከዳርዊን በኋላ የመጣው አስተሳሰብ ጠቅላላ ሰርቫይቫል ኦፍ ዘ ፊተስት ነው። ሰርቫይቫል ወይንም የመኖር ከሁኔታው ተስማምቶ ከሁኔታው ጋራ ወይንም ሁኔታውን አሸንፎ መኖር የህይወት ትርጉም ነው። እግዚአብሔር እዚህ ውስጥ አይታሰብም። ሰውኛ ነው። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 38 ላይ መስቀሉን የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም። መስቀሉን የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም ብሎ ይህ ምን ማለት ነው አለ ራሱ በመጽሐፍ ሲተረጉም ስጋን መግደል እንጂ ነፍስን መግደል የማይችሉትን አትፍሯቸው፣ ይልቁንም ስጋና ነፍስን አዋህዶ በዘላለም ሊቀጣ የሚችለው አምላካችሁን ብቻ ፍሩ። ይሄ ጽሑፍ አይደለም፣ ይሄ ንግግር ብቻ አይደለም። እነ ቅዱስ ጊዮርጊስ፣ እነ ቴዎድሮስ ምስራቃዊ፣ እነ አርሴማ ቅድስት፣ ሌሎቹ ሰማዕታት እነ መርቆሪዎስ በህይወት ያሳዩት ናቸው። ቅዱሳን ጳጳሳትን በዚህ ውስጥ አልፈዋል። እነ ቅዱስ ጴጥሮስ የሰማዕታት መጨረሻ የተባለለት የኛው ቅዱስ ጴጥሮስ ደግሞ የኢትዮጵያዊው፣ እነዚህ ሁሉ በመከራ ውስጥ ያለፉ ፖለቲካዊ ትክክለኝነት ወይንም ለጊዜው ምቾት ያልፈለጉ የክርስቶስን ቃል ሰምተው መስቀል የተሸከሙ ናቸው። እኛ እየተነጋገርን ያለነው ስለ ግለሰቦች ጥንካሬና ስንፍና ሳይሆን በስሙ ከተጠራችሁ አይቀር አምላካችሁ በነገራችሁ ልክ ነው መኖር ያለባችሁ፣ ካቃታችሁ ተውት ነው። ሙቱልን እኮ አላልንም። በግድ ማን ጳጳሱን አለው? ማን መንኩስ አለው? ማን እረኛ ልሁን በላለው? በሐዋርያት መልእክት በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እናንተም ጳጳሳት አድርጎ እግዚአብሔር የሾማችሁ ለበጎቹና ለራሳችሁ ትጠነቀቁ ዘንድ ነው ማለት በጉን ሳይጠብቅ እያሳረደና እያሸለተ ከሰባው ጋራ መናፍቅም ቢሆን እንደ ፍኖተ ጽድቅ አይነት ባለሀብት እየፈለገ እየደነሰ የሚኖር ማን ይሄን ኑር ማን ምረጡ አላቸው? ይሄን ህይወት ንገረኝ። ይሄን ጥያቄ የሚጠይቅ ሰው የሚጠይቀውን ያወቀ አይመስለኝም ወዳጄ። የምንለው እኮ ስለ አቅማችን እያወራን አይደለም። ስለ ሰው ልጅ አቅም እያወራን አይደለም። ስለ መንፈስ ቅዱስ አቅም ጥሪና ስለ ሰማዕትነት ነው እያወራን ያለነው። እንዴ ይችሉ ሆን ነው በጥበብ እያሻገሩ ምንንም ነው የሚሻገሩት? ዝዋይ እኮ ገዳም ተዘግቷል። ዝቋላ ሰው እየታረደ ነው። ደብረ ኤልያስ 570 ሰው ታረደ። ሰሜን አብነት መምህራኑ እያለቁ ነው። አዲስ አበባ በድንጋይ ካህን እየተወገረ ነው። ምዕመናን ቤታቸው እየፈረሰ ከአጥቢያና ከታሪካዊ ቦታቸው እንዲርቁ እየተደረገ ነው። ይሄ መሻገር ነው? ሰሞኑን ሰምቻለሁ አንድ ሰባኪ አባታችን ቤተክርስቲያን አሻገሯት ብለው ሲቀልዱ
ወዴት ነው ያሻገሯት? ወደ ሞት፣ ወደ ጥፋት፣ ወደ መለያየት። ምንድነው መሻገር? ምንድነው መሻገር? ምንድነው ጥበብ? በስልት እየሰሩ ምንድነው የሚሰሩት? ምን ስለ ቤተክርስቲያኑ እያወራን ያለ ነው፣ ስለ ግለሰቦች አይደለም። የቤተክርስቲያን እግዚአብሔር የሞተላትና ራስ የሆነላት ቅድስት ቤተክርስቲያንን እንጠብቃታለን ብለው ቃል የገቡት እነሱ ናቸው። ተገርፈው አይደለም የገቡበት፣ ታስረው አይደለም የገፉበት። አንዳንዶቹ ገንዘብ ከፍለው ነው የመጡት። ስለዚህ ገንዘብ የከፍሉለት ለድሎት ስለሆነ ነው። ሊገድል፣ ሊያስር፣ ሊያሳድድ ከሚችል አላዊ ስርዓት ጋር ኢአማኒ ስርዓት ጋር ተስማምተው የሚኖሩት ለቦታው ስለማይመጥኑ ነው። ለቦታው ሳይመጥኑ ለጥቅሙ የመጡ ናቸው። ለመስቀሉ ሳይሆን ቦታው ለሚያስገኝ ምድራዊ ክብር የመጡ ናቸው ብዙዎቹ። እና ይህን ጥያቄ የሚጠይቅ ሰው እናትና አባቱን ስለኔ የማይተው ለኔ ሊሆን አይገባም፣ መስቀሉን ዕለት ዕለት ተሸክሞ የማይከተለኝ ለኔ ሊሆን አይገባም የሚለውን የጌታን ትምህርት፣ ትእዛዝ፣ የመዳን መንገድ በእኔና በእናንተ ውይይት ልናሻሽለው አንችልም። ምንድነው የምናወራው? የኛ ውይይት እኮ አይደለም ጉዳዩ እኮ። እኛ እኮ ምንም ተናግረን አናቅም ከራሳችን። መጽሐፉ እንዲህ ይላል። በተግባር ግን ሰው እያለቀብን ነው፣ እየፈለሰ ነው፣ እየተሰደደ ነው፣ በዘር በቋንቋ በቦታ በትርክት እየተለያየ ነው፣ እየተባላ ነው። መለያየት በክርስትና ሞት ነው። በክርስቶስ የወይን ግንድ ላይ የበቀሉት ቅርንጫፎች እየተቆረጡ እየደረቁ እየተወለጉ ነው እኮ እያልን ያለ ነው። ምን ፈጠርንና ነው ሰው ይህን ጥያቄ የሚያነሳው ነው? እና ይህን ጥያቄ የጠየቁ ወገኖቻችን ቁጭ ብለው ከመጽሐፍ ቅዱስ ጋር ይነጋገሩ፣ ከቀኖና ጋር ይነጋገሩ፣ ከሰማዕታት ኑሮ ጋራ ህይወት ጋራ ይነጋገሩ። ከኛ ጋር አይደለም። እኛ ምንም ማድረግ እኮ አንችልም። ተመልከት። አሁን ይህንን አንዱን አጀንዳ ብቻ ላንሳ። እንዴት ህገወጥ ስራ እንደሚሰራ በጉባኤ አጀንዳ ህገወጥ አጀንዳ እንዴት እንደሚያዝ ሁለተኛ ቀሌምንጦስ ቁጥር 11 ላይ እንዲህ ይላል። ኤጲስቆጶስ የተሾመበትን ሀገር ከተማና ገጠር ትቶ በሌላ ሀገር እንዲቀመጥ አልተፈቀደም። አሁን ግን እዚህ አጀንዳ ውስጥ ስለ ቅያሬ አጀንዳ ተይዟል። ባለፈው ዓመትም ቅያሬ ነበረ። ንጹህ ኦሮሞ እና ኦሮምኛ ይናገራል ተብሎ በኦሮሚያ ተኖሮ አልተመቸኝም፣ ኦፒዲዮል ስላልወደደኝ ወደ ኦጋዴን ወደ አፋር ቀይሩኝ የሚል መጣ። ተመልከት፣ አጀንዳ ይሆናል። ስለዚህ የሐዋርያት ቀኖና ተጥሷል። ይሄን ነው እያልን ያለ ነው እንጂ ስለነሱ መፍራት አለመፍራት አይደለም እያልን ያለ ነው። ነን ብላችኋል ሁኑ ነው። ነን ብላችኋል ሁኑ ነው። የሐዋርያት መንበር ወራሴ ነን ብላችኋል፣ በተግባር ሁኑ ነው። በዜናና በትርክት አይደለም፣ በተግባር ሁኑ። በተግባር ሆናችሁ ተገኙ ነው። እኛ አይደለም ያልነው። ቀኖናው እናምንበታለን ያሉት ፍትሐ ነገሥት ነው የሚለው። ወይ ፍትሐ ነገሥትን ጣሉና ኦርቶዶክስ ቀርታለች አዲስ ሃይማኖት ነው በሉን ነው። ይሄ አዲስ መንገድ ነው በሉንና አንዴ ይለይልን እንወቀው። አጀንዳው ራሱ ቀኖና ጥሶ ነው የሚጻፈው። አጀንዳ መሆን የማይችል የተወገዘ ነገር ነው የሚጻፈው። ተመልከት። በዚሁ መጽሐፍ ላይ ጉባኤ ኒቅያ ቁጥር 77 ላይ የተጻፈውን ላንብብልህ። ጉባኤ ኒቅያ ላይ የተወሰነ ነው ይሄ። ኤጲስቆጶስ የተሾመበትን ሀገር ለቆ ወደ ሌላ ሀገር መዛወር እንደሌለበት፣ ባል ሚስቱን ፈቶ ሌላ ማግባት የማይገባውን ያህል አይገባውም ተብሎ ታዟል። እንዴ ይህን ሰርዘ አንተ አጀንዳ ስላስቀመጥክና ተሰብስበ ይሄ ቅዱስ ሲኖዶስ ነው ስላልከው ቅዱስ መሆን አይችልም። ቅዱስ የሚሆነው ከአባቶች ሕግ ሳትወጣ ብቻ ነው። ልዩ የሚሆነው እነዛ ልዩ ናቸው፣ ለዓለም ልዩ ናቸው፣ ለክርስቶስ የተለዩ ናቸው። ለክርስቶስ የምንለይ ከሆነ ከፍትወታችን፣ ከፖለቲካ፣ ከዘመኑ መከራ ዘመኑ መከራ ፈርቶ ዘመኑን ከመምሰል መለየት ያስፈልጋል። እኛ አይደለም ያልነው። አቅም ካጡ እኮ ችግር የለውም። ልብሱን አውልቆ ገዳም ተቀምጦ በጸሎት ማገዝ ይቻላል። ተሰብስቦ ግን ሐዋርያትን ተቃርነው ውሳኔ የወሰኑ እያሻገሯት ነው ብሎ ቀልድ የሆነ ቦታ መቆም አለበት። የሆነ ቦታ መቆም አለበት። ወታደር ሲሆን ይቀያየራል። ጦርነት ወዳለ ቦታ ነው የሚሄደው። በመንፈሳዊ ሕይወት ሐዋርያት ይዞራሉ። ለእረኝነት የተሾሙ ግን በጎቻቸውን ይጠብቃሉ እስከ ሞት። ያሉትን ይጠብቃሉ፣ አዲስ ያመጣሉ፣ ያመጡትን ያጸናሉ፣ ፊት ፊታቸው ይሄዳሉ፣ ሰማዕትነት ይቀበላሉ። አልችልም ያለ ይተው ነው። ይተው። ገንዘብ እየገዛ እየከፈለ ከደህንነት ጋር እየሰራ
ከሴት ጋር ከወደቀ በኋላ ዓለም ካወቀ በኋላ ቤተ መቅደስ ገብቶ የሚቀልድ ይሄን ሁሉ ብፁዕ የሚል ወዳጄ ምዕመናን የሐዋርያት ልጆች ነን ሐዋርያት ነን ካሉ እንደነሱ መሆን ያለባቸው በስም አይደለም በተግባርና በሕይወት ነው እንዴ ዝቋላ አባቶች አለቁ ሲባል የዛ ቦታ እረኛ ጥፉ ዝጉና በቃ ሌላ ጊዜ ገዳሙ ይገደማል ብሎ እኮ እንድንጠፋ የሚመከር አባት ያለበት ቦታ ምንድነው እረኙነቱ ታዲያ ከገዳዮች ጋር ተባብሮ ጥፋትን የሚመክር ከሆነ ምንድነው ዝዋይ ሲጠፋ የት ነበሩ እኚህ ሰዎች ምንድነው የምን አጀንዳ ነው የሚጽፉት ገዳም አጠፉ ዛዮች ሲጽፉ የት ነበሩ ስለዚህ ይሄን የሚጠይቅ ምዕመን መጀመሪያ ኦርቶዶክስ ምንድነው ቀኖና ምን ይላል የሚለውን ይከታተል ግዴታው ነው ፍትሐ ነገሥቱ የትም ታትሞለታል እንዴ ኤጲስቆጶስ እኮ የሚሾመው ፍትሐ ነገሥቱ አንቀጽ 5 እና አንደኛ ጢሞቴዎስ 3:13 ላይ የሚለው ኤጲስቆጶስነት የሚሾም ነውር የሌለበት ነው በልቡናው የሐኬት ከሐኬት የነቃ ስንፍና የሌለው ደህንነትና ተዋድሶ ጋር የሚዞር አይደለም የሚያረጋጋ የሚከስ የሚያሳድድ አይደለም የሚያረጋጋ እንግዳ የሚቀበል እንጂ ዘር ቆጥሮ አንዱን ጥፉ አንዱን ኑ የሚል አይደለም ዲቃላ የሚል አይደለም ከሌ ዲቃላ ነው ሀገር የበጠበጠ የሚል እንደ ሰረቃ አይነት አይደለም ነውር የሌለበት ነውር እንደሌለበት ደግሞ ምዕመናንና ካህናት መስክረውለት ሲሾም ይደሉ የሚሉለት ከተባለ እንኳን ይገባዋል ከተባለ እንኳን ድምጽ ከተሰማ ያ ድምጽ ዋጋ ተሰጥቶት እርቅና ምርመራ ተደርጎ ነው የሚያልፈው ተቃውሞ ያለበት ሰው ዝም ብሎ አይደለም የሚሾመው እና እንዲህ አይነት ጥያቄ የምትጠይቁ ወንድሞች እህቶች ካህናት እባካችሁ የኛ መስማማት የኛ መቻቻል ጉዳይ አይደለም ጉዳዩ የጌታ ቃል የመዳናችን ጉዳይ ነው የባሰ ችግር ይመጣል ከተናገሩ ላሉት ከዚህ የባሰ ምን ይመጣል በአንድ ቀን ተረሽኖ ከመቀበር ከአጥቢያ እየተፈናቀልክ ሌላ ቦታ ከመስፈር ማህበራዊ ትውፊታዊ አንድነትና ሰንሰለት እንዲበጣጠስ በእቅድ ከመሰራት በእቅድ ከመድሄት በእቅድ ከመታረድ ከአርሲ ከባሌ ከጎባ ከሐረርጌ ከመጽዳት የበለጠ የባሰ ምን እንዲመጣ ነው የምንጠብቁት በ15 ዓመት እኮ ህዋት እኮ 11 ሚሊዮን ሰው ከሃይማኖት እንዲወጣ ከኦፒዲዮ ጋር ሰርተዋል እኮ ብሬኖች ዶናል ይሄን ብሬን የሚጠብቀው ቤተ መምህራን ናቸው አባቶች ናቸው በኮሙኒዝም ጊዜ አልጠበቁም በዘር ነፃ አውጪዎች ጊዜ አልጠበቁም በብልጽግና ወንጌል መንግስት ጊዜ አልጠበቁም ምኑን ነው ታዲያ መቻልና ማሳለፍ የሚባለው ምኑን ነው ወዴት ነው የሚያሳልፉ ወደ ሌላ እምነት እንደሱ ከሆነ እያሳለፉ ነው ልክ ነው እያሻገሩ ነው ወደ ሌላ እምነት እውነት ነው ወደ ኦርቶዶክሳዊነት ግን አላጸኑንም እና ታሳቢ የምናደርገው የግል አቅማቸውን ሳይሆን የመንፈስ ቅዱስን ኃይል የሐዋርያትን መንገድ እስከተከተሉ ድረስ ያ መንፈስ ቅዱስ ከነሱ ጋር አለ ፍርሃት ያመጣው ከዛ መንፈስ ቅዱስ መለየትና ስጋም መውደድ ነው ዘርም መውደድ ነው የዘር ፓርቲ ማገልገል ነው በሲሞናዊነት ስልጣን ማግኘት ነው ተልከስክሶ ያለ መደበቅ መከራ ማየት ነው ይሄን ስናርም ኃይል እግዚአብሔር ይመጣል እግዚአብሔር መሐሪ ነው አለመፍራት ነው የወደቀም ይነሳል ገለንም አመንዝረንም አስወርደንም ዋሽተንም ዘረኛ ሆነንም ሰርቀንም ቢሆን እግዚአብሔር ይምረናል ብለም በጭካኔ ወደ እውነት መሄድ ነው እንጂ እየተቀባቡ ጊዜ ማጥፋትና እያሻገሩ ነው እንደው አንሻገርም ነበር ተሻግረናል ብለው 4 ነጥብ ያደረገ መምህር ሰምቻለሁ ተሻግረናል ወዴት ነው ተሻገርነው እነሱ አዲስ አበባ በሰላም ስለኖሩ ለጊዜው ተሻግረናል ማለት ነው ማን ነው ተሻግረናል እያለ ያለው የሚገደለው የሚሰደደው የሚፈናቀለው የሚደህየው መከራ የሚያየው ከሃይማኖት የሚወጣው ሰው አለ መቱ ሂዱ ጎሬ ሂዱ ጅማ ሂዱ ሊሙ ሂዱ ሽርካ ሂዱ ኮፈሌ ሂዱ ሻሸመኔ ሂዱ ማን ነው የተሻገረው ጅጅጋ ጎዴ ሂዱ ማን ነው የተሻገረው በድብቅ ምን እየተሰራ ነው በክርስቲያኖች ላይ በየክልሉ ቤኒሻንጉል ስንት ሬሳ ነው ያለው ተሻገሩ ማለት ነው አዎ በሰማዕትነት የሞቱት ሃይማኖታቸውን ሳይቀይሩ የሞቱት ወደ ዘላለም ህይወት ተሻግረዋል በዚህ ምድር ግን ቤተክርስቲያንን አሻገርን ብሎ የሚናገር አንድም ሰው የለም ለራሱ ከሞት አምልጦ እድሜ አስረዝሞ ሊሆን ይችላል እኛን ግን ያሻገረን ሰው የለም መከራ ውስጥ ነው ያለነው ጥፋት ውስጥ ነው ያለነው ክደት ውስጥ ነው ያለነው ግራ መጋባት ውስጥ ነው ያለነው አንደበት እያሳመሩ እየሰበኩ አንደበት እያሳመሩ በቃ እያራቀቁ ወዳጄ የሚታየውን ሲምፕሉን በእምነት የመጽናትን
ቀላሏን ነገር ብቻ እስቲ መጀመሪያ እንስራ። ዘረኝነትን እናውግዝ። እስቲ ዘረኝነትን እናውግዝ። አያወግዟትም። ዘረኝነት ጸረ ክርስትና ነው ብለው አንድ ቃል አይተነፍሱም እያንዳንዳቸው። እንዳውም ዘራቸው ከሆነ አያወግዙም፣ ርኩሱም ቢሆን አያወግዙም፣ እምቢ ሲሉ አይተናል። እና እያሻገሩ ነው። እና ጠያቂዎች የምንጠይቀው መጀመሪያ በኦርቶዶክሳዊ አይን ማየት አለብን። ከዛ በኋላ ነው መጠየቅ። በዓለም አይን በመቻቻል ቶለራንስ የሚባል መቻቻል እኮ ፍቅር ላጡ፣ ፍቅር ለማያውቁ፣ ሰማዕትነትን ለሚሸሹ፣ ለእውነት ላልቆሙ ሰዎች የተሰጠ መቆያ ነው እንጂ የመጨረሻ ግብ አይደለም። መቻቻል መቆያ ነው፣ ወደ ፍቅር ለመሻገር ጊዜ እንዲሰጠን ነው። ፍቅር ፍጹም ነው፣ ፍርሃትን አውጥቶ ይጥላል እንደ ክርስቶስ። እና እንዳው ጥያቄው ራሱ ያስቆጣልና ነው። ይቅርታ ይደረግልኝ። ልክ ነው፣ እውነት ነው። እንግዲህ እይታችን ስለሚለያይ ነው። እና አንዳንድ ጊዜ ደግሞ በእኔ ትውልድ ያጣነው ነገር የሆነ ሰው የሆነ ነገር ሲናገር እንዴት አይቶ ነው፣ ከምን ተረድቶ ነው፣ ከምን አንጻር አይቶት ነው፣ እኔ ያልገባኝ ነገር ምንድን ነው ብለን ብዙ ጊዜ አንጠይቅም። እና እኛ በገባን ብቻ ለመፍረስ ስለምንሞክር ነው። ልክ አሁንም ግን ተመሳሳዩን አንድ ጥያቄ ላንሳ፣ ወቅቱና ተገቢ ስለሆነ ይመስለኛል። በዚህ ወቅት መነሳት ያለበት ጉዳይ ስለሆነ በዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ስጋዬን የበላ ደሜን የጠጣ ቢሞትም አስነሳዋለሁ፣ ሕያው ይሆናል፣ በእኔ ይኖራል፣ እኔም በሱ እኖራለሁ። ስለዚህ አባቶቻችሁ በምድረ በዳ መና በሉ ሞቱም፣ እኔ ከምሰጠው እንጀራ የሚበላ ግን አይሞትም፣ ሕያው ይሆናል፣ ይሄም ስጋዬና ደሜ ነው አላቸው ስጠን ሲሉት። በጣም ብዙ ሕዝብ ነበር ሲከተለው የነበረው። ይሄንን ሲላቸው ብዙ ሰው ተመለሰ። ሲከተሉት ከነበሩት ውስጣቸው የሚቀበልላቸውን ነገር ወይ ደግሞ ውስጣቸው የፈለገውን ነገር እንሰማለን ብለው ነበር እና ከበደ፣ አልሆነም እና ብዙ ሰው ተመለሰ። ብዙ ሰው ትቷቸው ሲሄድ ሐዋርያት አይተው በጣም ተጨነቁ እና ይሄንን ሊሰማው ማን ይችላል አሉት። በሌላ አነጋገር እንዲያው ትንሽ ለዘብ ብታደርገው ወይ ደግሞ ሰው ስለሄደ ብትቀይረው አይነት ነው። እና ጌታችን የመለሰላቸው እናንተ ስለተሄዱ ትወዳላችሁን ነው ያላቸው። ስለዚህ የሰው ቁጥር ወይ ደግሞ ሰው ሄደ መጣ ተብሎ የሚሻሻል ዋናው ጉዳይ እንዲህ ያለ አሁንም የየዋህነት ጥያቄ የሚመስል ጥያቄ በድጋሚ ላነሳ ነው። ልክ ሐዋርያት ያነሱት አይነት አሁን ይሄንን ሀሳብ ሲሉን ለብዙ ሰው የሚስማማው ይመስለኛል። በኦርቶዶክሳዊ አይን ለሚያየው ሁሉ ቀኖናው ሕገ ሐዋርያት ያንን ስናከብር ስንጠብቅ እና የተሰራውን እኩይ ነገር ሁሉ ስናጸዳ ኃይለ እግዚአብሔርም ከኛ ጋር ይሆናል። ብርታት፣ ማሸነፍ ያኔ ይመጣል ነው። አንድ ተመልካቼ ኮሜንት ላይ እንደጠየቀው አሁን ግን እንደዛ ማድረግ የሚችሉ ሊቃነ ጳጳሳት አሉን ወይ? ይችላሉ ወይ? ምክንያቱም በአንድም በሌላም እየተወሳሰበ ሲመቱም መንገድ በሙስና በምናምን እየተደረገ እየተበላሸን የመጣው ቀደም ሲል ሲጠቅሱት እኔም እያስታወስኩ ነበር። ከገዳማት ከታላላቅ ገዳማት ፓትርያርክ ሳይቀር ሲሾም እንደሚታወቀው ድምፅ ይሰጣሉ እና እንደዛ ድምፅ ለመስጠት የመጡት አሁን ለመጨረሻ ጊዜ በነበረው የፓትርያርክ ምርጫ ላይ በቀበሌ ኦሪየንቴሽን ተሰጥቷቸው ከሌ ነው የምትመርጡት እየተባሉ የመጡ ሁሉ ነበሩ፣ በመንግስት እየተሰራ ማለት ነው። እና በእንደዚህ አይነት ከላይ እስከታች ተወሳሰበ ወደ ስልጣን የተመጣበት መንገድ አለ። ስለዚህ አሁን ያሉን አባቶች እነዚህ ናቸው። እንደተባለው ደግሞ ጠንከር ያለውንና ቆራጥ የሆነውን ውሳኔ ወስነው ወደ ህጋዊነት መመለስ አይችሉም። ስለዚህ ምንድን ነው የሚሻለን? ያሉትም ደግሞ እነሱ ስለሆኑ በቃ ብንቀበላቸው እና እነሱ እንዳሉትም ለጊዜው ዝም ብንልና ጊዜው ሲፈቅድ ይስተካከል ብለን ብንተወውስ? እንዲያው ባመጡት አይነት አሁን ባመጡት ከቀዳዳ ይሻላል ጨምዳዳ እንደሚባለው እንደዛም ቢሆን በተደረገው ነገር መፍትሄ ነው ብለን ብንቀበል እና ብናልፈውስ ምን ችግር አለው የሚል ጥያቄ ባነሳስ። በጣም ጥሩ መልእክት ነው የጠቀስከው። ከዚህ ከጌታችን ለህዝቡ ሲያስተምር አባቶቻችሁ መና በሉ ሞቱም፣ እኔ ከምሰጠው የሚበላ ግን የዘላለም ሕይወት አለው ለዘላለም አይሞትም ነው። አሁን የተቸገርነው እኮ መናውን ጊዜያውን የሚፈልጉና ዘላለማዊን የጠሉ ሰዎች ጋር ነው እኮ አሁን ትግሉ የሆነው እኮ። ጊዜያዊ መና የሚገኘው ከባለስልጣን ነው።
ለጊዜው ሊያስሩ ሊቀጡ ኃጢአታችንን ሊገልጡ የሚችሉ አካላት መከተል መና ጊዜያዊ ነፍስ ማቆያ ያስገኛል፣ በስጋ የመቆያ ያገኛል። እሱን እምቢ ማለት ደግሞ መስቀል ያሸክማል። መስቀል መሸከም ደግሞ የዘላለምን እንጀራ ያሰጣል። አሁን ምርጫ ነው። ነገሩ ተወሳስበዋል። አይችሉም የሚለው ጥያቄ ይምረጡ ነው እኮ እንዴ! አይችሉም እኮ አይችሉም። ካልቻሉ የመረጡትን አይተናል፣ እያየን ነው። ግን ይሄም ምርጫ ካረጉ ራሳቸውን ብፁዕ ሲኖዶስን ብለው አይጥሩ እንዴ! ሌላ ስራ ይስሩ። ይህ ቦታ ነፍስ የሚጠበቅበት መስቀል የሚያበራበት ቦታ እንጂ የድሎትና የምቾት ቦታ አይደለም። ችግሩ አመጣጡ ላይ ነው። የዘሩ ፓርቲ ብአዴን፣ ህወሓት፣ ኦፒዲዮ ሲሰበስብ የኖረው አሁን ብልጽግና ደግሞ ያፈላው እንደ ችግኝ የሱ ቦታ ሆኖ ነው የተቸገር ነው እንጂ እኮ ቅድም ያለው ነው። መስቀሉን ተሸክሞ ማይከተለኝ ለእኔ ሊሆን አይገባም። እኔ ለበጎቼ ራሴን አሳልፌ እንደሰጠው በጎቼ እንዲጠብቁልኝ እንደሾምኳቸው ራሳቸውንም በቅድስና በጎቼንም በእረኝነትና በማጽናት በአንድነት እኔና አብ አንድ እንደሆነን በዮሐንስ ወንጌል ምዕራፍ 17 እንደነገረን እሱ በተዋህዶ ነው በስላሴ እኛ በጸጋ አንድ ሆነን በጥምቀት ልጅነታችን ጸንተን እንድንኖር በቅዳሴ ጊዜ እንደምንለው አቤቱ ከዚህ በመንፈስ ቅዱስ አንድ አድርገን በዚህ ጵርስፎራ ፈውሰን ብለን አንድነታችንን አውጀን በአምልኮ ስርዓታችን ውስጥ ያመነውን የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ስንቀበል ፍጹም ተዋህዶ እያደረግን ነው። በክርስቶስ የወይን ግንድነት ላይ እያንዳንዳችን እንደ ብልቶቹ ሆነን እየተዋሃድን ነው። ለዚህ እኮ ነው የፍትሐ ነገሥቱ አንድ አይና ወይም አካለ ጎዶሎ ምናምን ይላል። በሚስጥር ሲወጡት አባቶች አንድ አይና ወይ አካለ ጎዶሎ የተባለው የክርስቶስን ትምህርት በምልአት የማይመለከት የሰው ልጅን ክብር የማያውቅ አይነ ስውር የሰፈሩን ፍትወቱን ብቻ የሚከታተል አይነት ሰውም እንዳይሾም ነው። በእውነት እኔ እንደሱ ብዬ ነው የማየው። እና የገባንን ብቻ የወደነውን ብቻ ተከትለን ከሆነ የቤተክርስቲያን ጉዳይ የምናወራው እኔ አሁን እኮ እኔ ስለ ሰማዕትነት ሳወራ እኔ ለሰማዕትነት ሬዲ ነኝ የሚል ትቢት እኮ አይደለም። ይሄ መጽሐፉ አለ እኔ እንኳን ብፈራ ትክክል አይደለሁም፣ እኔ እንኳን ብሸሽ ትክክል አይደለሁም፣ በእኔ ልክ አይደለም ክርስትናን መግለጥ ያለብኝ ስናገር ቢያንስ መኖር ቢያቅተኝ እንኳ እኛ እኮ አሁን የተቸገርነው መኖር ቢያቅታቸው እንኳ ቀኖናውን ለማስጠበቅ እነሱ አይጠብቁ፣ ግን ለማስጠበቅ ለምን አይሰሩም? ከአላዊ መንግስት ለምን ደብዳቤ ይቀበላሉ? በዘር ለምን ይሾማሉ? ከደህንነቱ ከመናፍቁ ጋር ለምን እንትን ይላሉ? እንዴ አይሙቱ እኮ ግን ቀኖናውን መንገዱን አይቀይሩብን፣ ክህነታችንን አያጥፉብን፣ የዘር ስብስብን ለማውገዝ አያመንቱብን። አው አቅም አለ እናውቃለን። በግድ ሙቱልኝ አይባልም። ግን አልችልም ካልክ ምልክቱን አታርገው።